ሰላም ውድ ተማሪዎች እንደምን አላችሁ? እንደምን ሰነበታችሁ? እንዴት ከረማችሁ? እንግዲህ ብዙ አመታት ከአንደኛ ክፍል ምናልባትም ከኬጂ ሞር ፕሮባብሊ ከኬጂ ጀምራችሁ ብዙ አመት ተምራችሁ ዘንድሮ የ12ኛ ክፍል ፈተና ትፈተናላችሁ። እዚህ ሁሉ ጊዜ ውስጥ አልፎ ለዚህ ፈተና መቅረብ ትልቅ ነገር ነውና እዚህ ያደረሳችሁ ፈጣሪ የተመሰገነ ይሁን። የእናንተም ኢፈርት የእናንተም ጥንካሬ ቀላል አይደለም። አንዳንዶች ከእናንተ ወደ ኋላ ቀርተዋል። አሁን እናንተ 12ኛ ክፍል ደርሳችኋል። ሀገር አቀፍ ፈተና ልትወስዱ ነው። ብዙ ጊዜ ስለ ጂኦግራፊ አስጠንቻችኋለሁ። ዛሬ ደግሞ እንዴት አድርጋችሁ ለሀገር አቀፍ ፈተና መዘጋጀት አለባችሁ የጂኦግራፊ ኮርስ በተመለከተ እንዲሁም ደግሞ ምን ላይ ነው ፎከስ ማድረግ ያለባችሁ የሚሉ ነገሮች ላይ አወራችኋለሁ። ዛሬ የምናወራው ስለ ኮንተንቶች አይደለም። ዛሬ እንዴት አድርገን ለማትሪክ እንዘጋጅ፣ ምን ነገር ላይ ፎከስ እናድርግ የሚለውን ነው የምናየው። እንግዲህ አንደኛ በጣም ልመክራችሁ የምፈልገው ነገር ፎከስ ማድረግ ያለባችሁ ማንበብ ያለባችሁ ቴክስት ቡኮቻችሁን ነው። ብዙ መጽሐፍት ገበያ ላይ ያሉ በተለያየ ስም በተለያየ ከቨር ብዙ ነገሮችን ይዞ የሚመጡ መጽሐፍት እንዳሉ አውቃለሁ። እነዚህ መጽሐፍቶችን ማንበብ ምንም ጉዳት የለው። ነገር ግን እነሱም ማንበብ ያለባችሁ ቴክስት ቡኮቻችሁን ሙልጭ አድርጋችሁ መጨረሳችሁን እርግጠኛ ከሆናችሁ እንደ ተጨማሪ ኤክሰርሳይሶች ካላቸው እንጂ ቴክስቶቻችሁን ሳታነቡ ወደ እነዚህ መጽሐፍት እንድትሄዱ አልመክራችሁም። መጀመሪያ እስቲ ከ9 እስከ 12 የጂኦግራፊ መጽሐፎችን አንብቡ። ለምንድን ነው መሰላችሁ እንደዚህ ምለው? የሀገር አቀፍ ፈተናዎች አስረግጬ የምነግራችሁ ነገር ሙሉ በሙሉ የሚመጡት ከመጽሐፎቻችሁ ነው። ከመጽሐፍ ውጪ አንድም ዓመት እንደ ጠቅላላ እውቀት እንደምን ተብሎ ፈተና ወጥቶ አያውቅም። አይወጣም፣ ክልክል ነው። ስለዚህ 100% የምነግራችሁ ነገር ፈተናዎቹ የሚወጡት ከቴክስት ቡክ ብቻ ነው። ስለዚህ ቴክስት ቡኮቻችሁ በቂ ናቸው። በተለያየ አድቨርታይዝመንት በተለያየ መልክ ቢመጡ እነሱን ነገሮች ጊዜ ካላችሁ እንደ ተጨማሪ አንብቡ እንጂ ቴክስት ቡካችሁ ላይ ፎከስ ብታደርጉ ሰክሰስፉል ትሆናላችሁ በእርግጠኝነት። ከተማራችሁት ብቻ ነው የሚወጣው። አንዴ ይሄ ነው። ሁለተኛ መጽሐፍቱን ስታነቡ ከላይ ወደ ታች ሂዱ። ከላይ ወደ ታች ማለት ምንድን ነው? የ12ኛ ክፍልም በደንብ አንብቡ። ቀጥሎ የ11 ቀጥሎ የ10 እና የ9 ከላይ ያሉት ላይ በተለይ 11 እና 12 አብዛኛውም ማንበብ ያለባችሁ ከነዛ ነው። ከሁሉም መጽሐፍ ይወጣል። እንደዚህ እያልኩ ያለው ከ9 አይወጣም ከ10 አይወጣም ማለት አይደለም። በጣም ማንበብ ያለባችሁ ከላይ ወደ ታች በኦርደር ነው ማለት ነው እንጂ ለምን መሰላችሁ? 9ኛ ክፍል 10ኛ ክፍል የተማራችሁት 11 እና 12 ላይ ይደገማሉ ብዙ ጊዜ። ሁሉንም አንብቡ፣ ግን 11 እና 12 10 9 አድርጋችሁ ወደ ታች አንብቡ። ጥያቄዎቹ ከተማራችሁት ብቻ ነው የሚወጣው። ጥያቄዎቹን ለምሳሌ ከዚህ በፊት የወጡትን እንኳን ስታጠኑ መልሶቹን ልታገኙ የምትችሉት ከቴክስት ቡኮቹ ነው። ከሌላ ቦታ አትፈልጉ። ስለዚህ ቀስ ብላችሁ ቴክስት ቡካችሁን አንብቡ፣ ከርፉሊ አንብቡ። ከዛ ውጪ የሆነ ነገር የለም። መልሶቹን ከዛ ታገኛላችሁ። ምንም አስቸጋሪ ነገር የለውም። ስለዚህ እናንተ ማድረግ ያለባችሁ ፕሪፓሬሽናችሁን ማስፋት ነው። ስታነቡ ደግሞ ያገኛችሁትን ሁሉ አይደለም ማንበብ ያለባችሁ። ለምሳሌ ጂኦግራፊ ውስጥ ቁጥሮች አሉ፣ ስታቲስቲክሶች አሉ፣ በቴብል አለ፣ በሴንቴንስ አለ፣ የተራራ ርዝመት አለ፣ የወንዞች ርዝመት አለ፣ የሐይቆች ስፋት፣ ከአንድ ሐይቅ ውስጥ የሚወጣ የአሳ ብዛት ምናምን የሚሉ ስታቲስቲክሶች አሉ። እንደዚህ አይነት ነገሮች በጣም ስፔሲፊክ የሆኑ ስለሆኑ ቁጥሮችን ለመሸምደድ መከራ አትዩ። የትም ጥያቄ ላይ የዚህ ተራራ ቁመት ምን ያክል ነው ተብሎ አትጠየቁም። የዚህ ሐይቅ ጥልቀት ምንድን ነው ተብላችሁ አትጠየቁም። ሐሳቡን ያዙ እንጂ እንደዚህ ስታቲስቲክስ የሆኑ ነገሮች ላይ ፎከስ አታድርጉ። እንደምታውቁት ፈተናችሁ ምርጫ ብቻ ነው። ምርጫ ነው ሁሉም። ሐሳቡን አግኝታችሁት ከሆነ አንብባችሁ ከሆነ እዛ ምርጫ ውስጥ ሲመጣ ይመጣላችኋል ሐሳቡ። ስለዚህ እያንዳንዷን ነገር ለመሸምደድ ሳይሆን አንደርስታንድ ለማድረግ ኮንሰፕቱን ለማግኘት ምርጫ መሆኑ ለዚህ በጣም ይረዳችኋል። ምርጫ ስለሆነ ሐሳቡ ሲመጣ ታገኙታላችሁ። ስለዚህ እዚች ላይ ማወራችሁ ነገር ፎከስ ኦን ዩር ቴክስት። ቴክስቶቻችሁ በቂ ናቸው። ቴክስቶቻችሁ አዳዲሱን ቴክስት አንብቡ። የ9 የድሮውም የአሁኑም ሁለቱም ማንበብ ያስፈልጋችኋል። 12 አዲሱን፣ 11 አዲሱን፣ 10 አዲሱን ቴክስት ነው ማንበብ ያለባችሁ። ኦኬ። ሌላው የሀገር አቀፍ ፈተና ክፍል ውስጥ እንደምትፈተኑት አይነት አይደለም። በጣም ይለያል። ሀገር አቀፍ ፈተና ነው። ብዙ ባለሙያዎች ኤክስፐርቶች ተሳትፈውበት የሚዘጋጅ ፈተና ስለሆነ ስታንዳርዶች አሉ። ለምሳሌ የኢትዮጵያ የፈተና አዘገጃጀት የሚከተለውን ይመስላል። የኢትዮጵያ የጂኦግራፊ ብቻ ሳይሆን የሁሉም የትምህርት አይነቶች የጥያቄ ዲስትሪቢዩሽን ህግ አለው። ለምሳሌ ከ100 ጥያቄዎች 30ዎቹ ቀላል የሚባሉት ናቸው።
ዴፊኒሽን ኮንሰፕት ኢዝ ኮልድ አይነት ነገር ናቸው። በማስታወስ ብቻ የምትመልሷቸው ብዙ ጊዜ አጫጭሮች ናቸው። እነዚህ 30 ጥያቄ በጣም ቀላል የሚባለው ነው፣ ማንም የሚመልሰው ተብሎ ነው የሚዘጋጀው። ስለዚህ አጫጭር ናቸው፣ ማስታወስ ነው የሚያስፈልጉት፣ ምርጫ ናቸው። እነዚህን ጥያቄዎች በቀላሉ መመለስ ትችላላችሁ። ቀጥሎ 50 ጥያቄዎች ከመቶ ቢሆን ማለት ነው። ጂኦግራፊ 100 መሰለኝ 107 ከማፕ ሪዲንግ 100 መሰለኝ። ምክንያቱም 7ቷ ማንበብ ለማይችሉት ለአይነ ስውራን መሰለኝ እሱን የሚተካ ነው። ስለዚህ 100 ብለን መውሰድ እንችላለን። 50 ጥያቄ ከመቶ ውስጥ መካከለኛ የሚባል ነው። አንድን ነገር አንደርስታንድ ስለማድረጋችሁ ነው የሚጠይቃችሁ። ኢዝ ኮልድ አይነት ሳይሆን ትንሽ ከፍ ብሎ ያንን ነገር በደንብ የተረዳችሁ ስለመሆኑ በተለያየ መልክ የሚጠይቃችሁ። ተመልከቱ፣ 30ው ቀላል ነው፣ 50ው መካከለኛ ነው። እነዚህን እንኳ ሁሉ ብትመልሱ 80 ከመቶ ትመልሳላችሁ። 20ዋ ትንሽ ሃይ ኦርደር ቲንኪንግ የሚባል ነገር አለ። ለምሳሌ ፈተናዎቹን ተመልከቱ። እኔ በደንብ ነው ያየኋቸው። ወደ መጨረሻ አካባቢ ረጃጅም ምርጫዎች ናቸው። ቲንኪንግ ይፈልጋሉ። አንድ ቦታ ላይ የተማርከውን ከአንዱ ጋር አገናኝተህ አሰላስለህ መልስ እንድትሰጥ የሚፈልጉ ማለት ነው። እነሱ 20 ናቸው። ስለዚህ ይሄ የሚያመለክተው ምንድን ነው? እውነት ለመናገር ፈተናዎቹ ከባድ አይደሉም። የዘንድሮ ፈተና ከባድ ነው፣ የአምና ቀላል ነበረ፣ ለወደፊት ከባድ ነው የሚባል ነገር የለም። ይሄ ደረጃውን ጠብቆ የሚወጣ ፈተና ነው። ሁሌም አንድ አይነት ነው የዲፊካልቲ ሌቨሉ። እንደ ዝግጅታቸው ሰዎች ዘንድሮ ከብዷል እንዳያሳስባችሁ። እንደዚህ አይነት ነገር ከአምና ከካቻምና የእናንተ ከበድ የሚልበት ምንም ግራውንድ የለውም። ይሄ ደረጃውን የጠበቀ ፈተና ነው። ደረጃውን የጠበቀ ነው። የአምናም የአሁኑም የወደፊቱም ይሄ የኢትዮጵያ የፈተና ስኬል ነው። በእናንተ ላይ በዘንድሮ ላይ ከበድ ብሎ የሚወጣ ፈተና የለም። አያሹሪው ይሄንን አረጋግጥላቸዋለሁ። ይሄ መንግስት የሚሰራበት የፈተና ስታይል ስለሆነ ምንም የሚከብድ ነገር የለውም። ስለዚህ ፈተናዎቹ ቀላል ናቸው ማለት ይቻላል። 80 ከመቶ ቀላልና መካከለኛ ከሆነ በእውነት እንዴት ተደርጎ ከባድ ነው ሊባል ይችላል? በነገራችን ላይ ጂኦግራፊ በጣም ልጆች በየዓመቱ ጥሩ ውጤት የሚያመጡበት ፈተና ነው። ብዙ አብረን አጥንተናል። ካወራናቸው እንኳ በማስታወስ የምትመልሷቸው ብዙ ጥያቄዎች ይኖራሉ። በጣም በእርግጠኝነት ውጤታችሁን ባይ በጣም ደስተኛ ሆን ነበር። ማየት ብችል ኖሮ የት እንዳላችሁ ውጤታችሁ ምን እንደሚሆን በጂኦግራፊ ባውቅ ደስ ይለኝ ነበር። መንገዱን ካገኛችሁ አሳውቁኝ። ስለዚህ ፈተናዎቹ እንደዚህ ነው የሚቀመጡት። በጣም ከባድ አይደለም። በጣም ማለት ከባድ የሚባል አይደለም። ኢዚ ናቸው በእውነት ለመናገር። ስለዚህ በጣም መዘጋጀት ከቻላችሁ አብዛኛውን ጥያቄ መመለስ ትችላላችሁ። አንዳንዶቹን ካገኛችሁ ለምሳሌ ከበድ የሚሉ ከሆነ እንዳትጨናነቁ፣ እንዲሁ እንደ ምክር። በነገራችን ላይ ቀላሎቹ መጀመሪያ ላይ፣ ቀጥሎ መካከለኛ፣ ቀጥሎ ከባድ ይመጣል አይደለም። ኦርደሩን እወቁ። ምናልባት አንደኛው ጥያቄ ከባድ የተባለው ሆኖ ሊመጣ ይችላል። ተበውዞ ነው ፈተናው የሚመጣው። እንደምታውቁት አንደኛ ላይ ያለው ጥያቄ የሁላችሁ አንደኛ ላይ አይደለም ያለው፣ በኮድ ነው። እኔ ለምሳሌ ኮድ 1 ወስጄ ከሆነ ሌላ ሰው ኮድ 2 ከሆነ አንደኛ ላይ ጥያቄ ላይ ያለው ጥያቄ የሁላችን አንድ አይነት አይደለም። ስለዚህ ኦርደሩ መጀመሪያ አካባቢ ክፍል ውስጥ ለምሳሌ ትሩ ፎልስ፣ ከዛ ምርጫ፣ ከዛ ማቺንግ፣ ከዛ ሾርት አንሰር ዳሽ ምናምን ለምዳችኋል ክፍል ውስጥ። እዚህ ጋር ግን ያ ኦርደር የለም። እቺን አስታውሱ። ያ ኦርደር እዚህ የለም። ከከባዱ ሊጀምር ይችላል፣ ከቀላሉ ከመካከለኛው። እዚህ ጋር ምን እመክራችኋለሁ? በጣም የማትመልሱት የሚከብዳችሁ ነገር ከሆነ እሱን አናላይዝ ስታደርጉ ከምትውሉ ዝለሉትና ቀጥሎ ያለው የሚቀላችሁ መጀመሪያ ስሩ። ሁሉን ጨርሱ። ዘንድሮ የምትፈተኑት በኦንላይን ነው ማትሪክ ተብሏል። መንግስት እንደዛ ብሏል። የኦንላይን ፈተና ሁሉን ሰርታችሁ ሳትሰሩ የቀራችሁትን መልሶ ያሳያችኋል። እቺን አልሰራህም ብሎ በኋላ ያስታውሳችኋል። ስለዚህ አትስጉ። ዘልዬ ሳልሞላ ሄዳለሁ ብላችሁ ራሱ ፈተናው ያልሰራችሁትን ለብቻ አስቀምጦ እቺ መልሰ ብሎ ይመራችኋል። ይሄ ጥሩ ነው። ስለዚህ በጣም የከበዳችሁ እንደሆነ ጊዜያችሁን ከሚበላ ከሚረብሻችሁ ስኪፕ ኦቨር ኢት ትመለሱበታላችሁ። በጣም የምታውቁትን ስሩ። ስቴፕ ባይ ስቴፕ እየዞራችሁ ይሄ ከበደኝ ነው የምትሉት ላይ በኋላ ኑ። ይሄ ምንም የሚረብሽ ነገር የለውም። ፈተናው ስታንዳርድ ነው፣ ኦንላይን ነው። እነዚህን ነገሮች ይጠብቅላችኋል። ስለዚህ ፈተናው ቀላል ነው ማለት ይቻላል። ይሄ እናንተን ለማበረታታት አይደለም ብለው፣ ይሄ ጂኦግራፊ ስለሆነ አይደለም ብለው፣ ይሄ
እውነትና የሀገሪቱ መንግስት የሚጠቀመው የፈተና ስታይል ስለሆነ እንግዲህ ይሄን ካልኩኝ ወዳ ጂኦግራፊ ላይ ብዙ ጊዜ የሚጠየቁት እንዴት አይነት ጥያቄዎች ናቸው? በህጉ መሰረት ማስታወስ ያለባችሁ ነገር ከሁሉም መጽሐፍ ሊወጣ ይችላል። ይሄን እንዳትሳሳቱ። ከሁሉ መጽሐፍ ከሁሉ ቦታ ሊወጣ ይችላል መጽሐፉ ላይ ካለ። ስለዚህ ነው ሁሉም ነገር መዘጋጀት ያለባቸው። ነገር ግን ከጂኦግራፊ ባህሪ የተነሳ የኔ መረዳት ልምድ እንዳለው ሰው ብዙ ጊዜ ያየሁት ፈተና ላይ ግን የሚወጡ ሐሳቦች ምንድን ናቸው? አንዳንዶቹ አይነት ጥያቄዎች ሁል ጊዜ ይመጣሉ። ሁል ጊዜ አንዳንዶቹ አልፎ አልፎ ይመጣሉ። ስለዚህ ፈተናዎችንም አየሁ የራሴንም ልምድ አየሁና የሚከተሉት ነገሮች ላይ ምክር ልሰጣችሁ ፈለኩ። ስለዚህ ስፔሻል አቴንሽን ማድረግ ያለባችሁ የት ላይ ነው? አንደኛ ጂኦግራፊ ላይ ብዙ ጊዜ ኮዝ ኤንድ ኢፌክት ኩዌሽኖች ይጠየቃሉ። ከሳብጀክቱ ተፈጥሮ የተነሳ ኮዝ ኤንድ ኢፌክት ይጠየቃል። ያ ማለት የሆነ ነገር ተፈጠረ፣ ያን ነገር ማን ኮዝ አደረገው፣ ምን ያ ነገር እንዲፈጠር አደረገ፣ ያስ ነገር ወዴት ሪዛልት አደረገ የሚል ነው። ዋይ ሳምቲንግ ሃፐንስ እና ለምን የሆነ ነገር ይፈጠራል፣ የዛ ነገር ውጤት ምንድነው የሚል አይነት ጥያቄዎች። ለምሳሌ ሁሌ የማያቸው ለምሳሌ እስቲ ቼክ አድርጉ የባለፉ ፈተናዎችን። ኮዝ ኦፍ ክላይሜት ቼንጅ ሁለት አይነት ኮዝ አለ፣ ናቹራል ኮዝ፣ አንትሮፖጄኒክ ኮዝ። እነሱ ስር ሰብዲቪዥኖች አሉ። ስለዚህ ሁል ጊዜ ስታነቡ ያነብባችሁት ፓርት ኮዝ ኤንድ ኢፌክት ሊኖረው ይችላል። ሂውማን ፓርቱም ይሁን ፊዚካል ፓርቱ ይሁን፣ ሂውማን ጂኦግራፊም ፊዚካል ጂኦግራፊም ኮዝ ኤንድ ኢፌክት ይኖረዋል። ክላይሜት ቼንጅ ኮዝ አለው፣ ክላይሜት ቼንጅ ኢፌክት አለው። ፖፑሌሽን ግሮዝ ተመልከቱ፣ ኮዝ አለው። አንዳንድ ሀገሮች ላይ ለምሳሌ በጣም የህዝብ ብዛት በፍጥነት ያድጋል። ኢትዮጵያ ውስጥ ለምሳሌ ምንድነው ኮዙ? ኦኬ ከዚህ በፊትም የሰራናቸው ጥያቄዎች እንደምታስታውሱት አንድ ሀገር ውስጥ ደግሞ በጣም የህዝብ ብዛት በፍጥነት ካደገ ኮንሲኩዌንሱ ምንድን ነው? አፍሪካ ውስጥ አንዳንድ ሀገሮች ላይ ደግሞ የህዝብ ቁጥር እየቀነሰ ኮዙ ምንድን ነው? ለምን ቀነሰ? ኦኬ የህዝብ ቁጥር እየቀነሰ ከሄደ ኢምፓክቱ ምንድን ነው? ኮንሲኩዌንሱ ምንድን ነው? አያችሁ፣ በፖፑሌሽንም በኢንቫይሮንመንት። ሶይል ኢሮዥን ምንድን ነው ሶይል ኢሮዥን ኮዝ የሚያደርገው? ኮንሲኩዌንሱስ ምንድን? የሶይል ኢሮዥን ኮዝ 1 2 3 ብላችሁ መጽሐፋችሁ ላይ አለ። እሱኑ ነው የምትጠየቁት። ኦኬ በሌላ ጥያቄ ደግሞ ኦኬ የሶይል ኢሮዥን ኮዙ ይሄ ከሆነ ኮንሲኩዌንሱስ ምንድን ነው? ወደ ምን ያመራ? እንደዚህ አይነት ጥያቄዎች። ኢፌክት ኦፍ አርባናይዜሽን ከተማነት እየተስፋፋ ነው። የት አካባቢ ከተሞች በብዛት አሉ? ለምንድን ነው ራፒድ አርባናይዜሽን የሚሆነው? ለምንድን ነው ስሎ አርባናይዜሽን የሚሆነው? ራፒድ አርባናይዜሽን ኮዙ ምንድን ነው? ራፒድ አርባናይዜሽን ኮንሲኩዌንሱ ምንድን ነው? ስለዚህ እዚች ጋር እየነገርኳቸው ያለሁት ነገር ጂኦግራፊ በተፈጥሮ የኮዝ ኤንድ ኢፌክት ጥያቄዎች ይበዙበታል። የኔ ኦብዘርቬሽን ቼክ አድርጉ ይሄንን። ስለዚህ ስታነቡ በዛ ኮንቴክስት አንብቡ። ሌላው ሁል ጊዜ በየዓመቱ ብታዩ የማይቀር ጥያቄ የማፕ ሪዲንግ ጥያቄ ነው። ማፕ ሪዲንግ ጥያቄ ተመልከቱ እስቲ። ማንኛውንም የጂኦግራፊ የናሽናል ኤግዛም ውሰዱና ወደ መጨረሻ አካባቢ ሄዱ። ማፕ አለ። ማፑን ተከትሎ 3 4 ጥያቄዎች 5 ጥያቄዎች ይወጣል። በእርግጠኝነት የምነግራችሁ ነገር ቀርቶ አያውቅም። ሁሌ የሚመጣ ከሆነ ዘንድሮ ሊመጣ ይችላል ሞር ፕሮባብሊ። ስለዚህ ማፕ ይቀመጥና የሚያሳዝነኝ ነገር ብዙዎች እቺን ፓርት ብዙ አይሰሩም፣ ክፍልም ውስጥ እንደገና ፈተናም ላይ፣ ምክንያቱም ይከብዳል ብሎ ስለሚያስቡ። እኔ ግን እላችኋለሁ ልጆች፣ በእውነት ሞራላችሁን ላመጣ አይደለም፣ እንደ ማፕ ሪዲንግ በጣም ቀላሉ ይዘት ጂኦግራፊ ውስጥ የለም። የሚገርማችሁ እንደዚሁ በአይናችሁ አይታችሁ የምትመልሷቸው ጥያቄዎች ይበዛሉ። ካልኩሌሽን ሳትሰሩ የሆነ መስመር አሰማመር አይታችሁ ይሄ ፊቸር ምን ያመለክታል? 2 መስመሮች መካከል ያለው ርቀት አይታችሁ ወይ ደግሞ ቁጥሮች የዚህ ኮንቱር ላይን አልቲቲዩዱ ስንት ይሆናል? የዚህ ኤ እና ቢ መካከል ያለው ርቀት መሬት ላይ ስንት ይሆናል? ስኬል እያለ በጣም ቀላል የመጨረሻ ቀላል ጥያቄዎች። በዚህ ሲምቦል የተመለከተው ማፑ ላይ ምንን ያመለክታል? መስቀል ካለ፣ ጨረቃ ካለ፣ ወይ ደግሞ መጥረቢያና አካፋ ካለ የማዕድን ቦታ፣ የሆነ መስመር ካለ ወንዝ፣ መስቀል ካለ ቤተክርስቲያን፣ ወይ ደግሞ ጨረቃ ከሆነ ሞስክ መስጊድ። እንደዚህ የሚባሉ እኮ ጥያቄዎች ናቸው ማፕ ሪዲንግ ላይ የሚመጡ ልጆች። ዳይሬክሽን ኤ ከቢ በምን ዳይሬክሽን ይገኛል? አንዱ ላይ ክሮስ አድርጋችሁ በጣም ቀላል ጥያቄዎች እጅግ በጣም እንድትደፍሩ እንደ ፍሪ ቦነስ የምታገኙት ጥያቄ ብዬ የማስበው ማፕ ሪዲንግ ነው። እዩ ግን እጅግ በጣም ቀላል ነው። ሌላው ጂኦግራፊ ውስጥ በጣም ፎከስ የምታደርጉት ከተፈጥሮ የተነሳ የሚጠየቁ ጥያቄዎች ሎኬሽኖች ናቸው። እንግዲህ አንብባችኋል፣ ስንት ዓመት ተምራችኋል? ጂኦግራፊ ስፓሻል ሳይንስ ነው። ስፓሻል ሳይንስ ማለት ሎኬሽን ላይ ፎከስ ያደርጋል ማለት ነው። ስለዚህ ሎኬሽን ስንል አንድ ነገር የት ይገኛል ነው የጂኦግራፊ ጥያቄዎች የሚሆኑት። አንዱ የሆነ ነገር የት ይገኛል? ለምሳሌ እንደዚህ አይነት ላንድ ፎርም የት አገር ይገኛል? እንደዚህ አይነት ማውንቴን ቼን የት ይገኛል? እንደዚህ አይነት ፖፑሌሽን ዴንሲቲ የት አካባቢ ነው የሚኖረው? ለምን? ስፓርስ ፖፑሌሽን ዴንሲቲ የት ነው ኮመን የሚሆነው? ደንስ ፖፑሌሽን የት አካባቢ ላይ ነው ኮመን የሚሆነው?
ሎኬሽን ይጠይቃል። እንደዚህ አይነት ኢኮኖሚክ አክቲቪቲ የት አካባቢ ነው ኮመን? ፓተርነሪ ኢኮኖሚክ አክቲቪቲ ከሚከተሉት የት አካባቢ ላይ ነው ኮመን የሚሆነው የሚሉ ጥያቄዎች ጂኦግራፊ ከሚመለከታቸው ከሚመልሳቸው ጥያቄዎች እና እሱም መሰረት አድርገው ከሚመጡ ጥያቄዎች ውስጥ አንዱ ነው ሎኬሽን። ሌላው በየአመቱ የማይቀር ምንም ብትወራረዱ ማታጡት ጥያቄ ፖፑሌሽን ዳታ አናሊሲስ ነው። ቴብል ይሰጣል። ቴብሉ ውስጥ ቁጥሮች ይቀመጣሉ። በተማራችሁት መሰረት ትንንሽ የካልኩሌሽኖችን በመስራት የምትመልሱት። ለምሳሌ ክሩዝ ዴዝ ሬት፣ ማይግሬሽን ሬት ምናምን የሚባሉ በጣም ማይነር ጥያቄዎች። ለምሳሌ ክሩድ በርዝ ሬት ምንድን ነው ብሎ ይጠይቃቸዋል። እዛ ውስጥ ላይፍ በርዝ ይኖራል። ሜዲር ቶታል ፖፑሌሽን አለ። ላይፍ በርዝ ዲቫይድ ባይ ሜዲር ፖፑሌሽን ታይምስ 1000 ነው ፎርሙላ። ለዴዝ ሬትም ደግሞ የላይዋን ብቻ ዴዟን በርዙን በዴዝ በመቀየር አንዲት ፎርሙላ በመጠቀም ብዙ የምትመልሱበት። አንዳንድ ጊዜ ደግሞ እስቲ ይህንን ዳታ በመመለከት ከየት አካባቢ ወይ የየት ሀገር ዳታ ነው ብለህ ታስባለህ። ምንም ካልኩሌሽን የሌለው። ለምሳሌ ቁጥሮቹን ታያላችሁ። ፈርቲሊቲ ሬቱ ከፍተኛ ከሆነ፣ የቻይልድ ፖፑሌሽን በጣም ከፍተኛ ከሆነ፣ እነዚህ የድሃ ሀገሮች ካራክተሪስ ዴቨሎፒንግ ካንትሪስ ከነዚህ ሀገሮች ውስጥ ምርጫ ውስጥ ካሉት ኢትዮጵያ ነው፣ ዩናይትድ ስቴትስ ነው፣ ጃፓን ነው። በጣም ግልጽ ሆኖ ነው ደግሞ የሚታዩት ጥያቄዎቹ፣ አያማቱም። ለምሳሌ እንደዚህ አይነት ጥያቄዎች 2-3 የአውሮፓ ሀገሮችን አያረጉ። በጣም ግልጽ እንዲሆንላችሁ ተደርጎ ነው የሚቀመጠው። ሶ ፖፑሌሽን ዴታ እንትኑን ላይ ይመጣል ጎበዝ። ግሮዝ ሬት ደብሊንግ ታይም። ፖፑሌሽን ስቴዲስ ውስጥ ደብሊንግ ታይም በጣም ቀላሉ ጥያቄ ነው። አሁን በዚህ ሰዓት በአእምሯችሁ ውስጥ ፎርሙላው አለ። ሁል ጊዜ 70 ዲቫይድ ባይ ግሮዝ ሬት። እኔ ምን አይቻ ቃለው ግሮዝ ሬት ተሰጥቶ ደብሊንግ ታይም የሚጠየቅበት ከዚህ በላይ ምን ቦነስ አለ? ቁጥሮቹም ደግሞ ዜሮ በዜሮ አጣፍታችሁ በቀላሉ የተወሰነች ትንሽ ካልኩሌሽን በማካፈል የምታገኙት። ስለዚህ ቀላል ናቸው ልጆች፣ አይቀሩም፣ ቀላል ናቸው። ስለዚህ እነዚህን እዩ፣ እነዚህን አጥኑ። ከዚህ በፊት ባስጠናኋችሁ ኤክሰርሳይሶች ላይ እነዚህን በደንብ ሰርተናል። ኤጅ ስትራክቸር፣ 3 አይነት ኤጅ ስትራክቸር አለ። ቻይልድ ፖፑሌሽን፣ አዳልት ፖፑሌሽን፣ ኦልድ ኤጅ ፖፑሌሽን የሚባል፣ ዲፔንደንሲ ሬሽዮ፣ ሴክስ ሬሽዮ፣ ፖፑሌሽን ዴንሲቲ፣ ማይግሬሽን፣ ኢሚግሬሽን እና ኢን ማይግሬሽን፣ ኔት ማይግሬሽን ሬት የሚባሉ ጥያቄዎች 0 በ0 በማጥፋት በቀላሉ የምታሰላቸው ስለሆኑ የማይቀሩ ስለሆነ እና ቀላል ስለሆኑ ይሄ ላይ ፎከስ እንድታደርጉ። ምን ላይ? ፖፑሌሽን ዳታ አናሊሲስ ላይ። ሌላው ሁል ጊዜ የማይቀር እንደ ድል ደግሞ በጣም ቀላሉ ጥያቄ ክላይሜቲክ ዴታ ነው። እስቲ ቼክ አድርጉ የባለፉ ፈተናዎች። ወደ መጨረሻ አካባቢ ቴብል ይሰጣል፣ ሬይንፎል አለ፣ ቴምፕሬቸር ይጻፋል። ከዛ ጥያቄዎች ይጠየቃሉ። ለምሳሌ ቴምፕሬቸርን በተመለከተ ለዚህኛው ስቴሽን ኤቢሲ ሊሆን ይችላል፣ አንድ ስቴሽን ብቻ ሊሆን ይችላል። የዚህ ስቴሽን ቴምፕሬቸር ሬንጅ ስንት ነው ተብሎ ላይጠየቅ የለ እንዴ? ቴምፕሬቸር ሬንጅ ማለት ከ12ቱ ወራች ውስጥ ገብታችሁ ከፍተኛውን ቴምፕሬቸር በጥንቃቄ ታያላችሁ፣ ማክሲማም ይባላል። አነስተኛውን ታያላችሁ፣ ሚኒማም ይባላል። ማክሲማም ማይነስ ሚኒማም ኢን ዲግሪ ሴንቲግሬድ አለቀ። ይሄ ሁሉ ይጠየቃል። ወይ ደግሞ በሌላ አነጋገር ቴብል ውስጥ ቁጥሮች አሉ። ዋት ኢዝ ዘ ሆተስት መንዝ ኦፍ ዘ ይር ተብሎ ቢጠየቅ ሆትነስ ስለ ቴምፕሬቸር ስለሚያወራ ትልቁ ቴምፕሬቸር የያዘው መንዝ የትኛው ነው ነው ወር ነው ደግሞ ቁጥር ሳይሆን የምትጠየቅ። ኦር ዘ ኮልደስት መንዝ ከተባለ ትንሹ ቴምፕሬቸር የያዘው ወይ ደግሞ ትንሹ ቴምፕሬቸር ሪከርድ የተደረገበት ወር የትኛው ነው። እዛ ሄዳችሁ ትንሹ ቁጥር ያለበትን መንዝ መጻፍ ነው ወይም መፈለግ ነው። ይሄን ያክል ቀላል። ስለዚህ ቴምፕሬቸር ሬንጅ ብዙ ጊዜ ሆተስት፣ ኮልደስት የሚሉ ጥያቄዎች ይመጣሉ። እንዲሁም ደግሞ ቴምፕሬቸሩን በተመለከተ አቨሬጅ ቴምፕሬቸር ፎር ዘ ስቴሽን ፎር ዘ ይር ማለት 12 ወራት አሉ። ሁሉንም ደምሮ ለ12 ማካፈልና ያንን ቁጥር ማስቀመጥ። መልሶቹ እንዳያምታቷቸው ነው ተደርጎ የሚቀመጡት ብዙ ጊዜ በጣም ክሊር ሆነው። ስለዚህ ዘ ሴም ፎር ሬይንፎል፣ ለሬይንፎልም ሌላ ሮ አለ፣ ቴምፕሬቸር ሌላ ሮ አለ። ሬይንፎል ቶታል ሬይንፎል ለምሳሌ ቶታል ከሆነ ደምሮ ማስቀመጥ ነው። አቨሬጅ ከሆነ ድምሩን ለ12 ማካፈል። እዚህ ላይ እንዳምታታባቸው። ለቴምፕሬቸር ቶታል ቴምፕሬቸር አትጠየቁም፣ ሚኒንግለስ ስለሆነ ቶታል አኑዋል ቴምፕሬቸር ተብሎ አይጠየቅም። እንደዚህ አይነት ሜዠርመንት የለም። ነገር ግን አኑዋል አቨሬጅ ቴምፕሬቸር ሊባል ይችላል። ያን ጊዜ ደምራችሁ ለ12 ማካፈል። ለሬይንፎል ግን ቶታሉን ታስቀምጣላችሁ። ቶታል ከተጠየቀ ለሬይንፎል፣ አቨሬጅ ከተጠየቀ ቶታሉን ለ12 ታካፍላላችሁ። ለሬይንፎል ሬንጅ ከተጠየቀ ማክሲማም ማይነስ ሚኒማም ማድረግ ነው። በዚህ ጊዜ ግን ወራትን በተመለከተ which is the wettest month ተብሎ ቢጠየቅ the wettest month ማለት ሮው ውስጥ ካሉት የትኛው ነው ከፍተኛ ዝናብ ያለው ወር ማለት ነው። wettest refers to rainfall not temperature። እንዲሁም ደግሞ driest month ተብላችሁ ከተጠየቃችሁ
የትኛው መንዝ ነው አነስተኛ ሬንፎል ያለው ማለት ነው። መንዙ ነው የምትጽፉት። እንደዚህ ያሉ ሐሳቡ ግልጽ ከሆነላችሁ እንደ ፍሪ ጊፍት የምትመልሷቸው ጥያቄዎች ናቸው ጂኦግራፊ ላይ የሚወጡ። ግራፎች አሉ። ግራፎችን በመመልከት አንዳንድ ጊዜ ደግሞ ይሄ ክላይሜት ዴታ ከየት የተወሰደ ይመስላችኋል ይላል። ለምሳሌ ሬንፎሉ ከፍተኛ አመቱ ሙሉ፣ ቴምፕሬቸሩም አመቱ ሙሉ ከፍተኛ ከሆነ ይሄ አይነት ቴምፕሬቸር ከኢኳቶሪያል ሬንፎረስት አካባቢ ኢኳቶሪያል ክላይሜት እንደሚሆን ትገምታል። ወይ ደግሞ ሬንፎሉ አነስተኛ ቴምፕሬቸሩ ከፍተኛ ብቻ ከሆነ አመቱ ሙሉ ይሄ የደዘርት ክላይሜት ነው የሚሆነው። እንደዚህ ዝም ብላችሁ ቁጥሩን በአይናችሁ በመመልከት አንድ ጥያቄ ቀጨም በምታደርጉበት ቀላል ጥያቄዎች ናቸው። ስለዚህ እነዚህን ፓርቶች ማንበብ ይጠበቅባቸዋል። እነዚህም ፕራክቲስ ማድረግ ይጠበቅባቸዋል። እነዚህ ማለት ምንም እኔ አሁንም ደጋግሜ የምነግራችሁ ነገር 3 ነገሮች ማፕ፣ ፖፑሌሽን እና ክላይሜት ዴታ የግድ ነው ይመጣሉ። እጅግ በጣም ቀላል ናቸው። ትልቁ ችግር ያለው ልጆች ብዙ ጊዜ እሷን ፓርት አያዩ። እናንተ ግን ጎበዞች ስለሆናችሁ ልዩ ተማሪዎች ስለሆናችሁ እንደነሱ አትሸወዱ። እነዚህም ፓርቲው ፊድባካችሁን ባገኝ ከማትሪክ በኋላ ውጤታችሁን ባይ በጣም ደስተኛ ሆናለሁ። በዚህ ላይ ሌላው የስነ ልቦና ጉዳይ ነው። ስለ ሳብጀክቱ ይሄን ያህል ብያቸዋለሁ። እንግዲህ ልጆች መፍራት የሰው ልጅ ባህሪ ነው፣ ጥሩም ነው። አንድ ነገር ካላስፈራችሁ ነው መስጋት ያለባችሁ እንጂ የሆነ ነገር ያስፈራችኋል ማለት በተለይ ፈተና ነክ ከሆነ ዋጋ ትሰጡታላችሁ፣ አቴንሽን ትሰጡታላችሁ ለሱ ነገር ማለት። ስለዚህ ፍርሃታችሁን አትፍሩ። ማንኛውም ነገር ኖርማል ነው። ሁላችንም ሰውነታችን እስኪንቀጠቀጥ እስክሪብቶ መያዝ እስኪያቅተን ተንቀጥቅጠናል። ስለዚህ በቃ ይሄን እንደ አዲስ ነገር ስለሱ ስታስቡ ፈተናን እንደዚህ አይነት የሚያሳስብ ቢሆንም ፍርሃቱ ግን ዶሚኔት ሊያደርጋችሁ አይገባም። ምንም አዲስ ነገር ምንም ተአምር የለም። እጅግ በጣም ከባድ አድርጎ ከማየት የተነሳ ነው እንጂ ፍርሃቱ የሚመጣው። ትምህርቱማ ተምራችሁታል። ምን ያደርጋችኋል? ምንም። ያ የተጻፈው ነገር አንድ ጊዜ የተማራችሁት ነገር ትጠይቃላችሁ፣ ትመልሱታላችሁ። ስለዚህ መፍራት አያስፈልግም። 1000 ዓመት አትኖሩም። ቤተሰባችሁም ሌላውም ይሄን ይረዳል። ግን ምን አድርጉ? አንብቡ፣ ተዘጋጁ። ከተዘጋጃችሁ ምንም ከባድ የሚባል ነገር የለም። እኔ 12ኛ ክፍል ፈተና ልወስድ ስል ሁል ጊዜ አነብ ነበረ። የመጀመሪያውን ቀን ፈተና አንብቤ ማታ የሚቀጥለውን ቀን አነብ ነበረ። በዛን ጊዜ ደግሞ አንዳንድ ጓደኞቼ በፈተና ሰሞን ማንበብ አያስፈልግም ብለው ሳምንት ብለው ፈተና ማንበብ የሚተዉ ልጆች ነበሩ። ይሄ ልጆች በጣም የተሳሳተ ነው። ሁል ጊዜ አንብቡ እንጂ ፈተና ሲቀርብ የመረጋጋት ጊዜ፣ የመዝናኛ ጊዜ ብሎ ሳይንስ የለም። አትስሙ እንደዚህ አይነት ነገር። ሁሌ አንብቡ። ያ ጭንቀት ይቀንሳል። ያ ኮንፊደንስ ያመጣል። እንደነገርኳችሁ እውነቴን ነው የምነግራችሁ። የመጀመሪያ ቀን የተፈተንኩትን ፈተና ተፈትኜ ነገ የምፈተነውን እኔ ማታ አነብ ነበር። ማትሪክ ብዙ ሰዎች የመዝናኛ ጊዜያቸው ነው በእርግጥ ላለመጨናነቅ ብለው ነው፣ ግን ትረሱታላችሁ። ልትረሱት ስለምትችሉ የምታውቁትን ነገር መልሳችሁ ማንበባችሁ ነው ጋራንቲ። ተዘጋጁ። በምትችሉት መጠን አለስንፍና ለተወሰኑ ጊዜያት፣ አሁን ብዙ ጊዜ የላቸውም፣ በደንብ ተዘጋጁ። ከዛ ውጪ 1000 ዓመት አይኖርም። በጣም በእርግጠኝነት ውጤቱ ጥሩ ይሆናል። ሌላው የምነግራችሁ ነገር ፈተናው ደረጃውን የጠበቀ ነው። እንደ ክፍል ፈተና ዘንድሮ ማቅለል አይቻልም። ከመምህሩ ስህተት ፈተና ውጤት ስታጡ እንደነበረ እዚህ ጋር ያ ስጋት የለም። ደረጃውን የጠበቀ ብዙ ጊዜ በባለሙያዎች ታይቶ ብዙ ሁኔታዎች ውስጥ አልፎ የሚዘጋጅ ፈተና ስለሆነ ስታንዳርዱን የጠበቀ ስለሆነ ስህተት ይመጣል፣ በስህተት ይታረማል፣ ፈተናው ይወጣል የሚሉ ስጋቶች የሉባችሁም። እሱ የእናንተ ቢዝነስ አይደለም። ምንም ወደሱ እንዳታስቡ። ፈተናው ስህተት አይኖረውም። ፈተናው አይሰረቅም። ፈተናው አይወጣም። ፈተናው እናንተን ለመሸወድ ተብሎ አይዘጋጅም። ለምሳሌ በጣም ትሪኪ የሆኑ እናንተ ኮንፊውዝ አድርጎ እንድትሸወዱ አድርጎ የሚዘጋጅ ፈተና የለም። በነፃም ደግሞ አይሰጣችሁም። ዝም ብሎ እንድታገኙም ደግሞ አይደረግም። ስታንዳርድ ፈተና ምንድነው? በግምት እንድታገኙም አይደረግም፣ አላግባብ እንድታጡም አይደረግም። ይሄ ለእናንተ ጥሩ ነው። ይሄ ነው ፈተናው። ምንም የሚያስፈራችሁ ነገር የለም። ከልምድ ያየነው ይሄንን ነው። ስለዚህ ተረጋግታችሁ ትምህርታችሁን አጥኑ። የሚመጣው ጥያቄ በሙሉ ከተማራችሁት ነው። የሚያስጨንቃችሁ ነገር የለም። ስትዘጋጁ ምን ማድረግ አለባችሁ? ለጂኦግራፊ ስፔሲፊካሊ ከ9 እስከ 12 አንብቡ። ቅድም እንዳልኩ በተለይ ከ12፣ 11፣ 9፣ 10 እያላችሁ ከላይ ወደ ታች እያበሰላችሁ ሂዱ። በቃ ኢምፖርታንት የምትሉትን አሁን
ስለ ስታቲስቲክሶቹ ምናምን አሁን ወደ ፈተና የምትቀርቡበት ጊዜ ስለሆነ ፈተና አይነት ነገር ላይ ነው ፎከስ አድርጋችሁ ማንበብ ያለባችሁ። አንዳንድ ሊመጡ የማይችሉ ነገሮች አሉ። ለምሳሌ ጂአይኤስ ምናምን አለ። ካርታውን አንሳ ይሄንን ስኬች አድርግ ብላችሁ በስክሪፕቶ እዛ ጽፋችሁ የምትፈተኑት ነገር የለም። ፕሮሲጀሮች አሉ። 12ኛ ላይ መሰለኝ መጀመሪያ ይሄን ኦፕን አድርግ ከዛ ይሄንን አድርግ። እነዚህ ፕሮሲጀሮች ፕራክቲካል የሆኑ ነገሮች አይጠየቁም። ምክንያቱም ያ ማለቴ እንዳትሳሳቱ ከዛ ፈተና አይወጣም ማለቴ አይደለም፣ ግን ፕራክቲካል የሆነ በእጃችሁ ስሩ ተብሎ አይወጣም። ስለዚህ ኢምፖርታንት የሆኑ ነገሮችን ከ9 እስከ 12 ሪቫይዝ አድርጉ። ሌላው በጣም የምመክራችሁ ነገር ከዚህ በፊት የወጡ ፈተናዎችን መልሳችሁ እዩ። እኔ 12ኛ ክፍል ስማር የብዙ ዓመት ፈተና ወረቀቶች ነበሩ፣ የብዙ ዓመት እና በጣም በሚገርም ሁኔታ እዛው የማነባቸው የነበሩ ወረቀቶች በጣም የመመሳሰል ባህሪ ነበራቸው። አንዳንዱ ላይ የአንድ 8-10 ዓመት ወረቀቶች ስለነበሩኝ አንዳንዱ ላይ ያንኑ ጊዜም ሪፒት የሆኑ የወጡ ጥያቄዎች አሉ፣ ወይ ደግሞ በጣም በወርዶች በቃላት ብቻ የሚለያዩ ምንም የማትስቷቸው ጥያቄዎች አሉ። ያን ያህል ዓመት ፈተናዎችን ስላነበብኩኝ ብዙ ደግሞ ከዛ የመጡ እኔ ስፈትን ደግሞ አፒር ያደረጉ ፈተናዎች ነበሩ። ቢያንስ አካሄዱን ታዩታላችሁ፣ እንዴት እንደሚጠየቅ ታያላችሁ፣ የት ጋር ፎከስ እንደሚደረግ ታያላችሁ። ስለዚህ የከዚህ በፊት ፈተናዎች ለእናንተ ፐርፐዝ በአዲሱ ካሪኩለም መውጣት የተጀመረው ከ2015 ስለሆነ 2015፣ 16፣ 17፣ 15፣ 16፣ 17 ወረቀቶችን በተለየ ብዙም አትሰብስቡ 15፣ 16፣ 17 መጽሐፍ ከተቀየረ በኋላ ስለወጡ እነዚህን ፎከስ አድርጋችሁ አንብቡ። በጣም ጥሩ ሂንት ይሰጣችኋል። ማፖችን እዩ። ካስቸገራችሁ መምህራችሁን ጠይቁ፣ ማንም ይረዳችኋል። ግራፎችን፣ ቴብሎች ምንድን ናቸው፣ ይሄ ቴብል ለምን ነበር የወጣው ብላችሁ አንብቡ። ደጋግሜ እንዳልኩት አንደርስታንድ ለማድረግ አንብቡ፣ ለማስታወስ ብቻ አይሁን። በተለይም ግብስብሱን ዳታውን ቁጥሮች ምናምን ነገሮች ላይ መከራችሁን አትዩ። ኮንሰፕቱን ስታገኙ ምርጫ ስለሆነ ይመጣላችኋል ሐሳቡ። እንግዲህ በመጨረሻ ከኔ ጋር በነበራችሁ ጊዜ በተለያየ ክላሶች ውስጥ ሳስጠናችሁ ብዙ ኮንተንቶችን አጥንተናል ጂኦግራፊ ውስጥ። አሁን የሚያስፈልጋችሁ ነገር ኮንፊደንስ ነው፣ ሪቪዥን ነው እና መረጋጋት ነው። በቃ ምንም ነገር አይመጣም፣ የተማራችሁት ይመጣል። መጨነቅ አያስፈልግም። በቃ ወረቀት ላይ መሆኑ ነው እንጂ ቀለል ያለ ነገር ነው የሚመጣው፣ ከተማራችሁት ነው የሚመጣው። ስለዚህ ተረጋጉ፣ በጣም ተረጋጉ። ሪቪዥን አድርጉ እንዳልኳችሁ እስከ መጨረሻው ፈተና አንብቡ፣ ግን ተረጋግታችሁ። ምንም የሚያስጨንቃችሁ ነገር የለም። ወላጆቻችሁ እንድትጨነቁ አይፈልጉ። ወላጆቻችሁ ፍሬያማ እንድትሆኑ ይፈልጋሉ። ፍሬያማ የምትሆኑት ስትረጋጉ ነው። ስለዚህ ማንም ውጤቴን ይጠብቃል ምናምን ብላችሁ ጭንቀት ውስጥ አትግቡ። ተረጋግታችሁ አንብቡ። በጣም በእርግጠኝነት እነግራችኋለሁ ጥሩ ውጤት ነው የሚኖራችሁ። የአጋጣሚ ነገር ሆኖ ጂኦግራፊ በጣም ቀላል ሳብጀክት ነው። ከዚህ በፊትም ብዙ ውጤት የመጣበት ኮርስ ሳብጀክት ነው። ስለዚህ ተዘጋጁ። ፖዚቲቭ ማይንድ ሴት ይኑራችሁ። ውጤት አመጣለሁ ምንም አልጠራጠርም ብላችሁ ለራሳችሁ ነገሩ። ዝም ብላችሁ ስለነገራችሁ ሳይሆን ስላጠናችሁ ደግሞ ያ እውነት ይሆናል። መጻፋችሁ በቂ ነው። ፈጣሪ ከእናንተ ጋር ይሁን። ውጤታችሁን ለማየት ያብቃኝ። ለዛሬ እዚህ ጋር እናበቃለን። መልካም ጊዜ። እወዳችኋለሁ። ቻው